22ኛ ቀኑን የዘለቀው ዘመቻ አንድነት የአራቱም የፋኖ ኃይሎች የሚፈጽሙት ጥቃት ተጠናክሮ መቀጠሉን እየገለጹ ነው። ይህንን በተመለከተ ፋኖ አበበ ፈንታው የአማራ ፋኖ በወሎ ቤተ አማራ ሰሞኑን በተለይ ትላንትናና ዛሬ በሰሜን እና ምዕራብ ወሎ ከበድ ያሉ ውጊያዎች የተደረጉ እንደሆነ መረጃው ደርሶናል። አጠቃላይ የአውደ ውጊያ መረጃዎችንም ያካፍልናል። ዘመቻ አንድነት እንዴት እየሄደ ነው የሚለውንም ምላሽ ይሰጠናል። ፋኖ አበበ ስለ ጊዜ አመሰግናለሁ። እስቲ ሰሞኑን የአውደ ውጊያ የግንባር ውሎች መረጃ ካለሱን በማካፈል ብንጀምር። አመሰግናለሁ ወንድማገኝ። እንግዲህ ያው እንደገለጽከው ተጠናክሮ በቀጠለው የዘመቻ አንድነት በአራቱም ጠቅላይ ግዛቶች በተመሳሳይ ሰዓትና ጊዜ ጠላት ላይ ከባድ የሚባል ተጽዕኖ የፈጠረ ሁኔታ ፈጥረንበታል። 22ኛ ቀኑን ይዟል ዘመቻ አንድነት አሁንም ተጠናክሮ ቀጥሏል። በዚህም በወሎ ቤተ አማራ ቀጠና የአማራ ፋኖ በወሎ ቤተ አማራ ጠንከር ያሉ ተጋድሎችና ስራዎችን እየሰራን እንገኛለን። በተለይ ደግሞ በጣም ወሳኝ የሚባሉ ከተሞች አካባቢ ላይ የስርዓቱ አስፈጻሚ የሚባለው ኃይል ላይ ጠንከር ያሉ እርምጃዎችን እየወሰድን ያለንበት ሁኔታ አለ። አስፈጻሚ የሚባለው ኃይል ላይ ጥቃት ከፈጸምክበት ፈጻሚው የታጠቀው ኃይል የሚመራው ያጣል እና ከዛ አንጻር ጠንከር ያሉ ስራዎችን እየሰራን ነው። ከዛ በዘለለ አጠቃላይ ዙፋን ጠባቂ ሰራዊት ጥምር ጦሩ ላይ እንደዚሁ ከባድ እርምጃዎችን እየወሰድን የአውደ ውጊያ የበላይነቱን ፖለቲካም አጠቃላይ በኢንተርናሽናል ደረጃ ዲፕሎማሲውንም ጭምር በርካታ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በትናንትናና በዛሬው ዕለት በምዕራብ ወሎ በኩል የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል አሊ ኮር ጠንከር ያሉ ስራዎችን እየሰራ ነው። በተለይ ደግሞ ቅድም እንዳልኩ ባንዳና የስርዓቱ ውጊያውን ሊያስቀጥሉ የሚችሉ አስፈጻሚ የሚባሉ የደህንነት የብልጽግናና የሚሊሻ አመራሮች ላይ ያነጣጠረ ጥቃት እየተፈጸመ ይገኛል። ከዚህም ጋር ተያይዞ በተለይ መካነ ሰላም ዙሪያ በትናንትና ወዲያ ዙሪያ ወረዳው ቦረና ላይ ማለት ነው ከተማ ውስጥ ጭምር በመግባት በተናጠል በቡድን እየሆኑ የፋኖ ኃይሎች ጥቃት እየሰነዘሩ ያሉበት ሁኔታ ነው ያለው። ያው እንደሚታወቀው ሰሞኑን በጣም በተደጋጋሚ በፍጹም ትዕግስት ሚሊሻ የሚባለውን አድማ ብተና የሚባለውን ከአማራ አብራክ ወጥተው የአማራ ህዝብ ዘር ማጥፋት እየፈጸመ ካለው የኦነግ ብልጽግና አገዛዝ ጋር ወግነው ያሉ ኃይሎችን እርምጃ እየወሰድን ያለንበት ሁኔታ ነው ያለው እና ከዚህ ጋር ተያይዞ ጠንከር ያሉ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። እዚሁ ሰሜን ወሎም አካባቢ በተመሳሳይ በወልዲያም በቆቦም እንደዚሁ በስውር ድርጊያውም በመደበኛ ውጊያም ጥሩ ስራዎች እየተሰሩ ያሉበት ሁኔታ ነው። ላሊበላ ዙሪያም በጣም ወሳኝ ስራዎች እየተሰሩ ነው። ምስራቅ አማራ ኮር 1 ኮር 2 ላስታ ሳምነው ኮር ልጅ ኢያሱ ኮርና ንጉስ ሚካኤል አሊ ኮር አምስቱም ስራ እየሰሩ ያሉበት ሁኔታ ነው ያለው። በትናንትናውና በዛሬው ዕለት ትናንትና ላስታ ሳምነው ኮር ጥራሪ ክፍለ ጦር ድል በቅርብ ርቀት በቁሎ ማነቂያ አካባቢ ጠንከር ያለ ስራዎችን እየሰሩ ያሉበት ሁኔታ ነው ያለው። ወሳኝ ቦታ ነው። በቁሎ ማነቂያ በመቆጣጠር ቀጠናውን የተሻለ የአውደ ውጊያ እና የወታደራዊ በላይነት በመያዝ በርካታ ስራዎችን እየሰራን ያለንበት ሁኔታ አለ። በዛሬው ዕለትም ጠንከር ያሉ ውጊያዎች ከላሊበላ ሽምሽህ አካባቢ ለማጥቃት ወደ ፋኖ ይዞታዎች የሞከረበት ሂደት ነበረ። በዚህም የላስታ ሳምነው ኮር አንደኛው ክፍለ ጦር የሆነው እሸት ክፍለ ጦር መትቶ የመለሰበት ሁኔታ አለ። በአውደ ውጊያ በኩል በጣም ጠንካራ ስራዎችን እየሰራን እና መሰል ስራዎች በመደበኛ በሽምቅም አጠቃላይ በስውር ድርጊያም ጠንከር ያሉ ስራዎች እንደ አማራ ፋኖ በወሎ ቤተ አማራ እየተሰሩ ነው ያሉትን ከአማራ ፋኖ በሸዋ ከአማራ ፋኖ በጎጃም እና ከአማራ ፋኖ አንድነት በጎንደር ጋር በመተሳሰር በጣም አመርቂ ስራዎችን እየሰራን ያለንበት ሁኔታ ነው ያለው እና አውደ ውጊያውን አጠር አድርጎ ለመግለጽ ያክል ይዘቱንም ጭምር በዚህ ልክ ነው የምገልጸው። አመሰግናለሁ። በጣም ጥሩ። እንግዲህ ዘመቻ አንድነት ተጠናክሮ መቀጠሉን ሁሉም አደረጃጀቶች እየገለጹ ነው። የአማራ ፋኖ በጎጃምም በጎንደርም ተመሳሳይ ነው፣ በሰሜን በሸዋም በወሎም። ይሄ ምናልባት በጥምረት የሚፈጸሙ ወታደራዊ ጥቃቶች ፖለቲካዊ ውህደት በመፍጠር በህዝቡ ላይ ያሳደረው ተጽዕኖ አለ። ይሄ ዘመቻ አንድነት ከተጀመረ በኋላ በህዝቡና በእናንተ መካከል ያለው ግንኙነት በስርዓት ውስጥ በብልጽግና ውስጥ ታቅፈው የነበሩ አካላትም ምናልባት ብዙዎቹ ከሰለጠኑ በኋላ ከነትጥቃቸው ወደ ፋኖ የሚቀላቀሉበት ነገር እንዳለ የተሰማ ነው። የብልጽግና መዋቅርም በተወሰነ መልኩ የመፈራረስ አደጋ እንደገጠመው ይታወቃል። ነገር ግን በባህር ዳር አዲስ ኮንፈረንስ ወይም ደግሞ የምክክር ኮሚሽን በሚል አጀንዳ ልየታ በተለይ በሰሜን ወሎ አካባቢ ኤምኤስ ባገኘው የውስጥ መረጃ የተመረጡ የብልጽግና ካድሬዎች ከንቲባዎች ተሰባስበው በፋኖ ላይ ፖለቲካዊ ድል የምንጎናጽፍበት ነውና ማንም እንዳይቀር የሚል ትዕዛዝ ሰጥተዋል። እንደው ከወታደራዊ ዘመቻው ባሻገር ምናልባት የፈጠረው በህዝብ ላይ የፈጠረው
ስሜት ቀጣይ ሂደታችሁን ወዴት ይወስደዋል የሚል ድምዳሜ ላይ ደርሳችኋል በእናንተ አካባቢ? አመሰግናለሁ። እንግዲህ በጋራ የታወጀው የዘመቻ አንድነት አጠቃላይ በጠላት በኩል ያለውን የታጠቀ ኃይል ወታደሩን ዙፋን ጠባቂ ሰራዊቱን ከአንዱ ቀጠና ወደ አንዱ ቀጠና ሰራዊቱን በማቀናነስ ውጊያ ሲከፈትበት ጠንከር ወዳለው ከአንዱ ቀጠና ወደ ተነከረበት አሁንም ደግሞ በተመሳሳይ በሌሎች ቀጠናዎችም እንደዚህ አይነት ተመሳሳይ ስራዎችን እየሰራ ይዋጋ የነበረበት ሂደት ነው ያለው። አስበንበት ባይሆንም በሁሉም ቀጠናዎች ባሉ ውጊያዎች እነዚህን ሁኔታዎች አንድ ላይ ቢሆኑ ምን ሊፈጠርብኝ ይችላል የሚለውን ሲገመግም የኖረበት ሁኔታ አለ። አሁን አስበንበት የጋራ ውጊያ ከፍተንበታል። እንደነገርኩ ከቀጠና ወደ ቀጠና ኃይሉን አቀናንሶ መዋጋት አይችልም። ባለበት መከላከል ላይ ነው አሁን ትኩረት አድርጎ ያለው። ምክንያቱም በሁሉም ቀጠናዎች ውጊያ ከፍተንበታል። ከከተሞች ከወረዳና ከዞን ከተሞች በ3 እስከ 5 ኪሎ ሜትር ርቀት ከበባ ውስጥ እንደነበረ ይታወቃል። አሁንም በእነዛ ምሽጎቹ ተገድቦ ባለበት እየተመታ ያለበት ሁኔታ ነው ያለው። የራሱ አስፈጻሚ የሚባሉትን የብልጽግና ከቀበሌ እስከ ፌደራል ድረስ ያሉ አመራሮች በተለይ ወረዳና የዞን አመራሮችን የሊሻ የጸጥታ አጠቃላይ አመራሮችን እንዲሁም የደህንነት መዋቅሩንም ጭምር ሊጠብቅም አልቻለም። እያጠቃ ነው የሚያስጥለውም አካል የለም። እሱንም ያየንበት ሁኔታ ነው ያለው። ጠላትም አቅሙን አውቋን እኛም ደግሞ አንድ ሆነን ከዚህ በላይ የተሻለ በውስጣችን ያሉ ችግሮችን ፈትተን የተሻለ ስራ መስራት እንደምንችልና ያን ካደረግን ደግሞ አጠቃላይ ክልሉ ላይ ያለው ጠላት የሚወጣበት ሁኔታም እንደማይኖር አጠቃላይ ህዝቡም ስልጠና እየወሰደ ያለበት ሁኔታ አለ። እንደ ህዝብም ካደረግንበት እዚሁ ክልሉ ላይ ባህር ውስጥ እንደገባ ይቆጠራል ብለናል። ተበልቶ የሚቀርበት ሁኔታም ሊኖር እንደሚችል ሁሉ ያየንበት ሁኔታ ነው ያለው። ይህንን ስጋትና ከፍተኛ ፍራቻ ስላለው ወደ ንጹሃን ከባድ መሳሪያ በመወርወር በከተሞች ጅምላ ፍጅትን ጭምር በድሮንም ጭምር እየፈጸመ ያለበት ሁኔታ የዚህ ሽንፈቱ ማሳያ ነውና ህዝብን በመጨፍጨፍ ውጤቱን የሚቀለብስበት ሁኔታ ባይኖርም በውጊያ ብቻ ሳይሆን በንጹሃኖችም የተጨፈጨፉ በጅምላ እየተቀበርን በጅምላ የተሳደድን በጅምላ የተፈናቀልን የነበረበት ሁኔታ ወደ ጦርነትም እንዳስገባን ይታወቃልና ከዚህ ጋር ተያይዞ በዚህ የሚቆም የፋኖ ትግል የለም። አጠቃላይ ግን ከወደ ውጊያ አንጻር በዚህ ደረጃ ነው። ጠላት አቅሙን አውቋን እኛም አንድ ከሆንን ምን ልንሰራ እንደምንችል ታጋዩም አይቶታል፣ ህዝባችንም አይቶታልና አጠቃላይ ከስራ መሀል ሰፋሪ የነበረውን በሙሉ ምን ሊሰራ እንደሚችል ያየበት የተገነዘበበት ለቀጣዩ አማራ ፋኖ አንድነቱን አውጆ በሴንትራል ኮማንድ በአንድ መሪ ድርጅት ታጋዩንም ህዝቡንም አጠቃላይ የአማራን ህዝብ በመሪ ድርጅት ማታገል የሚጀምርበት ደረጃ ላይ ሲደርስ የተሻለ ስራ ሊሰራ እንደሚችል ድሩ ቅርብ እንደሆነ የታየበት ህዝባችንም የተገነዘበበትና አንድነቱን አብስሩን እያለ ያለበት ሁኔታ ነው ያለው። በአጠቃላይ ዘመቻ አንድነት ጠላትም አቅሙን አውቆበታል፣ ወገናም አቅሙን አውቆበታል። ህዝባችንም ተስፋ ያደረገበት እና በልጆቹ አሁንም ልብ ሙሉ ሆኖ መጨረሻውን የሚጠባበቅበት ሁኔታ እንዳለ የታየበትና የተግባር ምስክርነት የተሰጠበት ነውና አጠቃላይ ይህንን ይመስላል። ከዚህ ከምክክር ኮሚሽን ምናምን ከሚባለው ጋር ተያይዞ አጠቃላይ ያው አላማው ይታወቃል። ከብልጽግና ነው የወጡት። የብልጽግናው መንግስት በሽንፈት ጎዳና ላይ ስላለ ምናልባትም ራሱን ፈልጎ እንዲያገኝና የተሻሉ እድሎችን አግኝቶ በማጭበርበር በሰላም ስም በጎን ሰላም ኮሚሽን ይላል፣ በጎን በድሮን ይጨፈጭፋል፣ በጀት ይጨፈጭፋል። ስለዚህ በዚህ ሂደት ምንም የሚያመጣው ለውጥ እንደሌለ ይታወቃል። ወደ ፋኖ ደጃፍም በሚመጣ የሰላም ኮሚሽን የሰላም ኮሚቴ የሚባል ጅኒጫንካ አይገባንም። እኛም ደፍሮ የሚመጣም የለም። የትኛውም አካልም ሊመጣም አይችልም። የሀገሪቱ ፓርላማም ምክር ቤትም መከላከያ ሰራዊት ሁሉም የአማራ ህዝብ ላይ የዘር ማጥፋት የፈጸሙ ናቸው። አስቤበት ነው የምናገረው፣ ደግመዋለሁ። እነዚህ የጠቀስኳቸው ተቋማቶች በሙሉ የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ያሉ ስለሆኑ የአማራ ህዝብ ቀኑም ሌቱም ሲጨልምበትና ከክላሽ ጀምሮ እስከ ድሮን ድረስ ከባድ መሳሪያን ጨምሮ ሲዘንብበትና በግፍ ሲቀበር በግፍ ሲፈናቀልና ሲሳደድ ተውት ብሎ የወጣ ተቋም በሌለበት ሁኔታ ዛሬ አብይ አህመድ ተተኳሹን ሲጨርስና በሽንፈት ጎዳና ላይ ሲራመድ የምክክር ኮሚሽን የሰላም ኮሚሽን ብሎ ወደ ፋኖ ደጃፍ የሚመጣ ከጠላታችን ለይተንም አናየውም፣ ብዙ ትኩረትም አንሰጠውም። ድርጊቱን ግን እናወግዘዋለን፣ ህዝባችንንም እንዲያውቀው እንፈልጋለን። አጠቃላይ ያለው ነባራዊ ሁኔታ ግን ዘመቻ አንድነት በፖለቲካውም በወታደሩ መስክ በአጠቃላይ በቀጠናዊ ሆነ በኢንተርናሽናል ኮሚኒቲው ጭምር በዓለም አቀፉ ማህበረሰብ ብዙ ነገሮችን ያሳየ ጠላትም ራሱን እንዲገመግም ያለበት ቁመና እንዲያይ ወገንም ደግሞ ምን ልንሰራ እንደምንችል ህዝባችንም ጭምር ያየበት በጣም ለኛ እንደ አማራ ፋኖ ብዙ ጠንካራ ስራዎችን እንደሰራ
ልንሰራና ወደፊትም ልንሰራ እንደምንችል ያየንበት ሆኖ አግኝቼዋለሁ። ይሄ ነው ያለው ነገር። በጣም ጥሩ። የመጨረሻ ጥያቄ ላድርግ። አሁን የብሔራዊ ደህንነት ምክር ቤቱ በጠቅላይ ሚኒስትሩ የሚመራው ቡድን የመከላከያ፣ የደህንነት፣ ፌዴራል የጸጥታ ተቋማት አዛዦችን ሰብስቦ አንድ ያወጣው መግለጫ አለ። ምናልባት እናንተንም የሚመለከት ነገር ስላለው ነው። ህግ ማስከበሩ ተጠናክሮ ይቀጥላል። ዓላማቸውን በኃይል ለማስፈጸም በሚንቀሳቀሱ ኃይሎች ላይ የተጀመረው ህግ ማስከበር ተጠናክሮ ይቀጥላል ብለዋል። በተለይ እነዚህን ኃይሎች ከኢትዮጵያ ጠላቶች ተልዕኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ ባንዳ ኃይሎች ከዕለት ዕለት ወደ አቅማቸው እየደከመ ተቀባይነታቸውም የከሰመ መጥተዋል። የገንዘብና የሰው ኃይል ምንጫቸውም እየነጠፈ ነው። ነገር ግን ፈጽመው እስኪጠፉ ድረስ ህግ ማስከበር የሰላም አማራጮችን ተጠቅሞ እንግዲህ ወታደራዊ እርምጃው ይቀጥላል የሚል መግለጫ አውጥተዋል። ስጋት ውስጥ እንዳሉ ያሳያልና ለዚህ ምላሽ አለ ባጭሩ? አመሰግናለሁ። ጥሩ ጥያቄ ነው። አጠቃላይ የፈሪ መንገድ ነው። ያው ታውቀዋለህ። አጠቃላይ ህግ ማስከበር ማለት ምን ማለት ነው? ህግ ያውቃሉ ወይ? ብልጽግና የሚባለው የአንድ ቡድን አገዛዝና ራሱን መከላከያ እያለ የሚጠራው የአብይ አህመድ ዙፋን ጠባቂ ኃይል ሌሎች የደህንነት መዋቅሮችም ተቋማቶችም አጠቃላይ ኢትዮጵያ እንደ ሀገር ተቋማቶችም የላትም፣ መከላከያ ሰራዊትም የላትም፣ እንደ ሀገርም አደጋ ላይ ናት ብለን እናምናለን። እንደ አማራ ፋኖ በወሎ ቤት አማራ አጠቃላይ ፋኖም ያምናል እና የአማራ ህዝብ የህልውና አደጋ አለበት ስንል ሀገራችን ኢትዮጵያ አለባት ብለን እናምናለን። ሌሎች ብሔሮችም እንደዛው ሀገር በሌለበት ሁኔታ ህልውና አለ ብለን አናምንም። የሆነ ሆኖ ይሄ ራሳቸው የሚገልጹት ሆኖ እያለ አጠቃላይ ግን ህግንና ህግ ማስከበርን አጠቃላይ የህግን ጽንሰ ሀሳብም አያውቁትም። ህግም አክባሪ አይደሉም። ህግ ማስከበር የሚፈልግ ኃይልም መጀመሪያ ራሱ ህግ አክብሮ ነውና ከፈጣሪ በታች ለሀገር ለሰው ልጅ መንግስት ነውና መንግስት በሌለበት ሁኔታና የመንግስትነት ስነልቦናም ቅርጽም በሌለበት ሁኔታ ስለ ህግና ስለ ህግ ማስከበር የሚያወራበት ሞራልም የለውም። ዜጎች እየተሳደዱ ባሉበት የሀገሪቱ ሉዓላዊነት በብዙ መስመር ተደፍሮ የውጭ ኃይሎች ቀጠናዋን ገብተው ይዘው የሚፈልጉትን እያደረጉ በኖሩባት ሀገር ውስጥ ስለ ህግ ማስከበርና የራሱ ወገን ላይ ዘር ማጥፋት እየፈጸመ ያለ መንግስት ስለ ህግ ማስከበርና ስለ ህግ ብዙ ማውራት ይችላል ብለን አናስብም። ውጭ ጠላቶች ጋር ምናምን የሚባለው ነገር ከኢትዮጵያ ታሪካዊ ጠላቶች ጋር ሆኖ እየሰራ ያለው አብይ አህመድ ነው። ድሮንም የድሮን ተተኳሽም ጭምር እየተቀበለ የራሱን ወገን እየጨፈጨፈ የራሱን ሀገር ታሪክ እያጠፋ ቅርስ እያወደመ ያለው አብይ አህመድና የአብይ አህመዱ የብልጽግና የአንድ ቡድን አገዛዝ ነውና ይሄ ሊሰመርበት ይገባል። ከዛ በዘለለ ግን እንደ ፋኖ ስርዓቱን ያሽመደመድንበትና በውድቀቱ ዋዜማ ላይ ያለበት በጣም ከፍተኛ ችግር ውስጥ እንዳለ የተረዳንበት ሁኔታ ነው እና ያለው አጠቃላይ ያለው ነባራዊ ሁኔታ ከዚህ አንፃር ባጭሩ ይሄንን ነው የሚመስለው። በጣም አመሰግናለሁ። ፋኖ አበበ ፈንታው የአማራ ፋኖ በወሎ ቤተ አማራ ህዝብ ግንኙነት ኃላፊ ለሰጠኝ መረጃና ማብራሪያ በሚስ ተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።